እግዚአብሔር ከዳዊት ጋር ስለነበረ በየቀኑ ዳዊት እየበረታ ሄደ ብሎ ይናገራል። በሌላም ቦታ ደግሞ በዳዊት ቤትና በሳኦል ቤት መካከል ለረጅም ዘመን ሰልፍ ነበረ። ነገር ግን የጦር አቅም ያለው የታክስ አቅም ያለው አደረጃጀት ያለው አማካሪ ያለው ሳኦል እየደከመ እንጀራ እየለመነ የሚበላ አንድ ምስኪን እረኛ ዕዳ ያለባቸው ምስኪን ሰዎች የተከተሉት እየበረታ ሄደ። ይሄ ዓመታችን የብርታት ዓመታችን ነው። እግዚአብሔር መልእክት እንዳለው የሚያምን ሰው ከእግዚአብሔር ዘንድ በደንብ አሜን ይበል። ዛሬ ማታ የሚያበረታ የእግዚአብሔር መንፈስ በእናንተ ላይ ይሆናል። እስቲ በደንብ አርጉና አሜን በሉ። እግዚአብሔር ከዳዊት ጋር ስለነበረ እየበረታ ሄደ ይለናል። በዚህ በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 ቁጥር 10 ላይ እግዚአብሔር ከዳዊት ጋር ከመሆኑ የተነሳ በዳዊት ሕይወት የሆኑትን ነገሮች ከዚህ ቀጥዬ የተወሰኑ ነጥቦች በእነዚህ 10 ቁጥሮች ውስጥ አካፍላችኋለሁ። ወዳጆቼ ማንም ከናንተ ጋር ባይሆን እግዚአብሔር ብቻውን ከናንተ ጋር ካለ ይበቃችኋል። የእግዚአብሔር አብሮነት የእግዚአብሔር ከናንተ ጋር መሆን ለጥያቄያችሁ መልስ፣ ለጠላቶቻችሁ መከታ፣ ለብዙ ጉዳዮቻችሁ በረከትና እረፍት ይሆንላችኋል። በደንብ አርጋችሁ አሜን በሉ። እንደዚህ በላቸው ብሎኛል ጌታ፣ እኔ ከናንተ ጋር እሆናለሁ። በ2017 ዓመተ ምህረት በየቀኑ በየሰከንዱ በየወሩ የእግዚአብሔር አብሮነት አብሯችሁ ይሆናል። በደንብ አርጉና አሜን በሉ። የሚገርመው ነገር በሁለተኛ ሳሙኤል መጽሐፍ ምዕራፍ 5 አሁን ባነበብኩላችሁ ቁጥር 10 ላይ እግዚአብሔርም የሰራዊት ጌታ እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም በየቀኑ እየበረታ ሄደ ብሎ ይነግረናል። ይሄን ከመናገሩ በፊት የመጀመሪያ የምትመለከቱት ነገር ምንድነው? ቁጥር 1 ላይ እንደዚህ ብሎ ይናገራል። የእስራኤል ሰዎች ሁሉ ወደ ዳዊት መተው እንደዚህ ያሉት ይላል፣ እኛ የአጥንት ፍላጭ የሥጋ ቁራጭ ነን አሉት ብሎ ይናገራል። ይሄ ጊዜው ሳኦል የሞተበት ጊዜው መሪ በእስራኤል ላይ ያልነበረበት ክፍተት የተፈጠረበት የእስራኤል ወታደሮች የተሸነፉበት በሳኦል ቦታ ምትክ የሚፈለግበት ጊዜ ነበረ። በደንብ አርጋችሁ ስሙኝ። የእግዚአብሔር አብሮነት እንዴት እንደሚያበረታችሁ ነው አሁን ዛሬ የምነግራችሁ። እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም እየበረታ ሄደ ተብሎ እንደተጻፈ የእግዚአብሔር አብሮነት በሕይወታችሁ ላይ ምን ውጤት እንደሚያመጣ በዚህ ዓመት ተጨባጭ የሆነውን ፍሬ ዛሬ አካፍላችኋለሁ እና እንደዚህ ይላል የእግዚአብሔር ቃል ሲናገር፣ የእስራኤል ሰዎች ሁሉ ወደ ዳዊት መጡ ይልና እነዚህ ሰዎች ወደ ዳዊት የመጡበትን ጊዜ ብታዩ ሳኦል የሞተበት ነው፣ የእስራኤል ወታደሮች የተሸነፉበት ነው፣ እንደዚሁም ደግሞ ንጉስ ያልነበረበትና በአመራር ክፍተት እንደ ሀገር የነበረበት ጊዜ ነበርና እነዚህ ሰዎች መተው የእስራኤል ሽማግሌዎች ወደ ዳዊት መተው ያሉት እንደዚህ ነው፣ እኛ የአጥንት ፍላጭ የሥጋ ቁራጭ ነን ብለው አሉት ይላል። ይሄ በአጭር አማርኛ ምን ማለት ነው? አክሴፕት አርገናል። አንተ የገዛ ወገናችን ነህ፣ አንተ የኛን፣ እኛም ያንተ ነን። አክሴፕት አርገናል። የእግዚአብሔር አብሮነት ሶሻል አክሴፕታንስ እንዲኖራችሁ ያደርጋል። ተቀባይነት እንዲኖራችሁ ያደርጋል። በ2016 በብዙ ሪጀክሽን ውስጥ ያለፋችሁ ሰዎች በ2017 ግን የእግዚአብሔር አብሮነት ከናንተ ጋር ስለሆነ ይሄ የምትበረቱበት ዓመት ስለሆነ በጌታ በኢየሱስ ስም ተቀባይነት ማግኘት ትጀምራላችሁ። እኔ ስለ ሪጀክሽን ሳወራ አክሴፕታንስ የሚባለው ይሄ ተቀባይነት ማግኘት የሚባል ነገር በጣም ቤዚክ እንደሆነ ካወቃችሁ በደንብ ለቀቅ አርጋችሁ ሞልቀቅ አርጋችሁ ረገጥ አርጋችሁ አሜን ነው ማለት ያለባችሁ። ተቀባይነት ማግኘት በጣም ኢምፖርታንት ነው። ሐሳብ ይዘ፣ ቅባት ይዘ፣ መልእክት ይዘ የእግዚአብሔር አጀንዳ በአንተ ላይ ሆኖ ሶሳይቲ ሪጀክት ካደረገ አደገኛ ነው። አሁን ግን የሆነው እንደዚህ ነው። እግዚአብሔር ከዳዊት ጋር ስለነበረ የእስራኤል ሽማግሌዎች የእስራኤል ሰዎች ወደ ዳዊት መጡና እንደዚህ አሉት፣ አንተና እኛ አሉ የአጥንት ፍላጭ ነን የሥጋ ቁራጭ ነን። አሁን እኛ አንተን እንደ ጠላት አይደለም የምናይ፣ አንተን የምናይ እንደ ክፉ ባልንጀራ አይደለም የምናይ፣ እንደ ገዛ ወገናችን እንደ ራሳችን አርገን ተቀብለናል። አንተ ከዚህ በኋላ በእኛና በአንተ መካከል ጠብ አይኖርም፣ ጭቅጭቅ አይኖርም፣ ውጊያ አይኖርም፣ ጦርነት አይኖርም፣ እኛ እንቀበልሃለን አሉት ይላል። ለዚህ ነው ቁጥር 10 ላይ እንደዚህ ይላል፣ እግዚአብሔርም ከዳዊት ጋር ስለነበረ ዳዊት እየበረታ ሄደ ይላል። አንዱ በጌታ በኢየሱስ የተቀባይነት መጠናችሁ ይጨምራል። ባክ ለቀቅ አርግና አሜን በል። የሥራ ቦታ፣ የአገልግሎት ቦታ፣ ትምህርት ቤት በመውጫና በመግቢያ ሰዎች ከዚህ በኋላ አንተን መቀበል ይጀምራሉ። እኔ እንደዚህ ይሰማኛል። አንዳንድ ዕጣን ታውቃላችሁ አንድ ቦታ ይጨሳል፣ ነገር የሚጨሰው እዚህ ጋር ነው፣ ሽታው ግን ሩቅ ይሄዳል። ልክ እንደዚህ ይሆናል። መዓዛችሁ በምድሪቷ ላይ ይወጣል። ተቀባይነታችሁ አድማሱ ይጨምራል። ሰዎች ቀኛቸውን ይሰጧቸዋል። የሰዎች ልብ ለእናንተ ይከፈታል። የሰዎች ልብ ለእናንተ ይከፈታል። ዝግ ልቦች ሁሉ ለእናንተ ይከፈታሉ። ትወጣላችሁ፣ ይከናወንላችኋል።
እንደዚህ አለ፣ አቤቱ መባረክን ባርከኛል፣ ሀገሬንም አስፋዋል። ሀገር ማለት ምን ማለት መሰለህ? አንተ ዶሚኔት የምታደርግበት፣ አንተ ገቨርን የምታደርግበት፣ አንተ የምትታወቅበት ቴሪቶሪ ማለት። በጌታ በኢየሱስም ግዛታችሁ ይሰፋል። እናንተ ተጽዕኖ የምታደርጉበት ይሄ ቴሪቶሪያችሁ፣ ግዛታችሁ በኢየሱስም ይሰፋል። እግዚአብሔር ሀገራችሁን ያሰፋዋል፣ ተጽዕኖአችሁን ያሰፋዋል። ቅድም ነግሬያችኋለሁ። ጊዜው ሳኦል የሞተበት ጊዜ ነው። ወታደሮች የተሸነፉበት ጊዜ ነው። የአመራር ክፍተት ያለበት ጊዜ ነው። ሳኦልን ማን ይተካው ሲባል እግዚአብሔር በአይናችን ፊት አንተን አስቀምጦሃል። አሁን የምናየው ሌላ ሰው አይደለም። ለምርጫ የምናቀርበው ማንም የለም። አሁን ክፍተቱን፣ አሁን ሀገሩን የምታስቀጥለው አንተነህ። ስለዚህ አሜን የሚል ሰው ካለ እግዚአብሔር አምላክ በሆነ ክፍተት በኩል ያስገባል። የሆነ ፖዚሽን አሳልፎ ይሰጣል። የሆነ ፖዚሽን አሳልፎ ይሰጣል። የሆነ ስፍራ አሳልፎ ይሰጣል። የሆነ ነገር ሲያስቡ አንተን ፒክ ያደርጋል። አንተ ወደ ውስጣቸው ትመጣለህ። ቁጥር 10 ምንድነው የሚለው? የሰራዊት ጌታ እግዚአብሔር ከዳዊት ጋር ነበረ፣ ዳዊትም በየቀኑ እየበረታ ሄደ ይላል። አንደኛው ቁጥር ላይ ግን እንደዚህ ነው የሚለው፣ የእስራኤል ሰዎች ይገርምሃል፣ ቀላል ሰዎች እንዳይመስሉ፣ የእስራኤል ሰዎች ዝም ብሎ ሰዎች እንዳይመስሉ። ሙሴን በምድረ በዳ እንዴት አድርገው እንዳስጨነቁት ታስታውሳል። በጣም እልከኛ ሰዎች ናቸው። በጣም አደገኛ ሰዎች ናቸው። በጥቂት ነገር የማይረኩ ሰዎች ናቸው። ዝም ብሎ አንድ ነገር የማያስቀምጣቸው ሰዎች ናቸው። ግን እግዚአብሔር ከዳዊት ጋር ስለነበረ ይገርማል። የእስራኤል ሰዎች ሁሉ መጡና እንደዚህ አሉ፣ አንተ አሉት የአጥንታችን ፍላጭ ነህ አሉት። አንተ የስጋችን ቁራጭ ነህ አሉት። ምን ማለት ነው? ባጭር አማርኛ አንተ ከዚህ በኋላ እኛ ጫካ የነበረ ሽፍታ የነበረ ናባል እንኳን ዳዊት ምን ብሎታል? ይሄ ከጌታው የሸፈተ ሽፍታ ነበር ብሎታል። እኛ አንተን ስናይ ካሁን በኋላ ምናይ እንደ ሽፍታ አይደለም። ምናይ ጫካ እንደነበረ በጌታው ላይ እንደሸፈተ አይደለም። የምናይ እንደገዛ ወገናችን አድርገን ነው ምናይ አለ። በጌታ በኢየሱስ ክርስቶስም ስለናንተ አገሪቷ ላይ የወጣ ባድ ኢሜጅ የተመታ ይሁን። በጌታ በኢየሱስም ይመታ። ስራ የከለከላችሁ፣ ትዳር የከለከላችሁ፣ ህይወት የከለከላችሁ መጥፎ እይታዎች ሁሉ በኢየሱስም ይመታል። ሌላ ኢሜጅ ስለናንተ ምድሪቷ ላይ ይወጣል። ሁለተኛውን ነገር ልንገራችሁ። ቁጥር 2 እንደዚህ ይለዋል። ይሄ the year of rejection አይደለም። ይሄ the year of promotion። ወይኔ የሰማኝ ሰው ካል ይሄ ፕሮሞት የምትደረጉበት አመት፣ ፕሮሞት የምትደረጉበት አመት። ከዛ እንደዚህ ያለ ሳኦል ነግሶ በነበረ ጊዜ እስራኤልን የምታስወጣውና የምታስገባው አንተ ነበርክ። እግዚአብሔርም ሕዝቤን ትጠብቃለህ መሪያቸውም ትሆናለህ ብሎ ነበር አሉት። ምን ማለት ነው? ባጭር አማርኛ ወደ ኋላ ሄደው እግዚአብሔር በዳዊት ሕይወት የሰራውን እያስታወሱት ነው። ሳኦል ክፉ መንፈስ ሲያስጨንቀው፣ እስራኤል ንጉሥ እያለው ንጉሥ እንደሌለው ሲኖር ለተጨነቁት ትፈርድ የነበርከው አንተ ነህ። ትላንት በአንተ ሕይወት እግዚአብሔር ያደረገውን አረሳ ነው። አሁን ዳዊት እየበረታ የሄደው እነዚህ የእስራኤል ሰዎች የሚያስታውሱት ነገር አለ። አሁን ያለበትን ሁኔታ እንዳታስብ፣ እስራኤል መሸነፉን እንዳታስብ፣ ሳኦል መሞቱን እንዳታስብ። ትላንትና እግዚአብሔር ባንተ እጅ የተጨነቁ ሰዎችን አሳርፏል። ለብዙ ሰዎች ደርሷል። እስራኤልን ታስወጣና ታስገባ የነበርከው አንተ ነህ አሉት። ሄሎ ሰው አንደኛ ክርስቲያን በክርስትና ህይወቱ መበርታት የሚጀምረው ትናንት እግዚአብሔር በህይወቱ ያደረገውን ነገር ማስታወስ ሲችል ነው። አስታውሱ። የዛሬ 5 ዓመት፣ የዛሬ 10 ዓመት፣ የዛሬ 15 ዓመት፣ የዛሬ 3 ዓመት እግዚአብሔር በእናንተ አልፎ ብዙ ሰዎችን ይረዳ እንደነበረ፣ ከውድቀት ያነሳ እንደነበረ፣ ከሐዘን ያጽናና እንደነበረ፣ ልባችሁ እንዳይወድቅ፣ እንዳደነግጡ፣ እንዳፈሩ እግዚአብሔር አምላክ ከእናንተ ጋራ ነው። እውነቴን ነው የምነግራችሁ። እግዚአብሔር ከእናንተ ጋራ ነው። ትናንት የሰራባችሁ እግዚአብሔር ዛሬ አልጣላችሁ። ትናንት ያገዛችሁ እግዚአብሔር ዛሬ ፊቱን ከእናንተ አልመለሰም። እየሰማችሁኝ ነው ወይ? ወደ ኋላ ሄደው ያስታውሱታል። ሳኦል ነግሶ በነበረ ጊዜ ፖዚሽኑ ላይ ሌላ ሰው በነበረ ጊዜ እስራኤልን ታስወጣና ታስገባ የነበርከው አንተ ነህ። በነገራችን ላይ ሰው እግዚአብሔር ከሱ ጋር ሲሆን በሌላ ሰው ሲዝን ኦፕሬት ማድረግ ይችላል፣ መስራት ይችላል፣ ማስወጣት ማስገባት ይችላል፣ ዲሲሽን ሜክ ማድረግ ይችላል። ስፍራውን የያዙት የሆኑ ሰዎች ናቸው። ስራውን ግን የሚይዙት እግዚአብሔር ከነሱ ጋር የሆነላቸው ሰዎች ናቸው። የሰማኝ ሰው ካለ አሜን ይለያል። አልሰማኝም ያልኩትን ይሁን። እግዚአብሔር ካንተ ጋር ሲሆን የሆኑ ሰዎች ስፍራውን ሊይዙት ይችላሉ። አንተ ግን ስራውን ትይዘዋለህ። ወይኔ በደንብ አድርግና አሜን በል። አንተ ስራውን ትይዘዋለህ። አንተ አገልግሎቱን ትይዘዋለህ። አንተ መውጫና መግቢያውን ትይዘዋለህ።
እግዚአብሔር ካንተ ጋር ሲሆን እግዚአብሔር ከዳዊት ጋር ነበረ እና ምን ሆነ? ንጉሱ ሳኦል ነው። የሚያስወጣና የሚያስገባው ግን ዳዊት ነው። ያስታውሱታል። ወደ ትላንትናችሁ ልመልሳችሁ። ሄሎ ብዙዎቻችሁ እግዚአብሔር በእናንተ በኩል የወደቁትን አንስቷል፣ ያዘኑትን አጽናንቷል፣ የተሰበሩትን ጠግኗል፣ የብዙዎችን ታሪክ ቀይሯል። በእናንተ ዛሬ ያላችሁበትን ሁኔታ እንዳታስቡ። የምትበረቱት ምን ሲሆን መሰላችሁ? ትላንት እግዚአብሔር በእናንተ ለስንት ሰዎች እንደደረሰ እንዳትረሱ። ትላንት እግዚአብሔር በእናንተ በኩል ለስንት ሰዎች በረከት እንዳደረገ እንዳትረሱ። አስታውሱ። ሰይጣን እንደሚዋሽባችሁ አይደላችሁም። ሰው እንደሚላችሁ አይደላችሁም። የእግዚአብሔር ክንድ በእናንተ ተገልጦ ከራሳችሁ አልፋችሁ ለብዙ ሰዎች ማረፊያ ምክንያት ነበራችሁ። ትላንት ከእናንተ ጋር የነበረ እግዚአብሔር ዛሬና ነገ ከእናንተ ጋር ይሆናል። አብሯችሁ ይቀጥላል። አሜን ባሉ። ልክ ሲከብድህ፣ ልክ ሲጫጫንህ፣ ልክ የተስፋ መቁረጥ ስሜት መጥቶ ሊወር ሲልህ፣ ልክ ብቸኝነት እየተሰማ ሲመጣ፣ ልክ ነገሮች የማትወጣቸው መስሎ ሲታይ አስታውስ። ትናንት እግዚአብሔር በአንተ ያደረገውን ነገር እንዳትረሳ። አንተ እኮ አንደበትን ስትከፍ የአፍህን ቃል የጢምን ዝናብ እንደሚሹ ይሹ ነበር እንዳለ ኢዮብ ለስንት ሰዎች መጽናናት ምክንያት እንደነበርክ። አንተ ዲፕሬሽን ውስጥ የምትኖር ሰው አይደለህም። አንተ ጥግ ላይ ሆነ ተስፋ ቆርጠ የምትኖር ሰው አይደለህም። አንተ ለብዙ ሰዎች አባት ነህ፣ ለብዙ ሰዎች መውጫ ነህ፣ መንገድ ነህ። እግዚአብሔር እንደዚህ በላቸው ይለኛል፣ የትላንቱን አልረሳሁትም፣ የዛሬና የነገን አስቀጥላቸዋል። ትላንትናውን ስታስታውሱት ልባችሁ ሊፍታፕ ያደርጋል፣ ትበረታላችሁ። ታስታውሱት ያን ዘመን፣ ያንን ጠዋት፣ ያንን የብቸኝነት ጊዜ። እኔ ዛሬ መልእክታል፣ እኔ ከጌታ ዘንድ የተቀበልኩት መልእክታል። ዘሞ እንደዚህ ነግራችኋለሁ። ይሄ መጽሐፍ ሕያው መጽሐፍ ነው። እግዚአብሔር ከዳዊት ጋር ነበረ፣ እየበረታ ሄደ ተብሎ እንደተጻፈ። ሰው እድሜው ሲጨምር ባዮሎጂካሊ አቅሙ እየቀነሰ ነው የሚሄደው። ሰው ግን እግዚአብሔር ከሱ ጋር ሲሆን እድሜው ሲጨምር አቅሙ እየጨመረ ይሄዳል። ኃይል እንደ እድሜ እንደዚህ ይሆናል። በኢየሱስም ቀኑ ሲጨምር አቅም ይጨምራል። ወሩ ሲጨምር ጉልበት ይጨምራል። ይገርማቸዋል። ሶስተኛ እዛው ቁጥር ላይ እንደዚህ ይሉታል፣ ህዝቤን ትጠብቃለህ፣ መሪያቸውም ትሆናለህ ብሎ እግዚአብሔር ብሎክ ነበር። አለቃቸው ትሆናለህ ብሎክ ነበረ። አንተ ብትረሳውም እኛ አረሳ ነው። እግዚአብሔር ያለህን ነገር ከብዙ መውጣትና መውረድ የተነሳ የማይሆን መስሎ ሊሆን ይችላል። ግን እግዚአብሔር ዘመን ቆጥሮ ያተናገረ ሊፈጽም ዛሬ መጥቷል እና ብሎሃል። ህዝቤን ትጠብቃለህ፣ መሪያቸው ትሆናለህ ብሎሃል። እኛ እናውቃለን። ረስተህ ከሆነ እኛ አረሳንም። እኛ ያስታውሱታል። አረሳንም። እግዚአብሔር ብሎሃል። ያለክ ትክክል ነው። ያለክ እውነቱን ነው። የማያደርገውን አላለህም። ፈተና በስቶብህ ሊሆን ይችላል። መውጣት መውረድ አጋጥሞ ሊሆን ይችላል። ከመውጣት ከመውረድ የተነሳ እግዚአብሔር ካንተ ጋር አይደለም ማለት አይደለም። እኛ ምስካሪዎች ነን ብሎሃል። ሰምተናል። በነገራችን ላይ በሳሙኤል እጅ ዳዊት ከተቀባ በኋላ 2 ጊዜ በይሁዳና በኢየሩሳሌም ተቀብቷል። 2 ጊዜ በይሁዳና በኢየሩሳሌም የተቀባው የመጀመሪያው ስላልተቀባ ሳይሆን 2 ጊዜ የተቀባው አክሴፕታንሳቸውን ለማሳየት ነው። ህዝቡ የቀባው በኬብሮን የቀቡት ለምሳሌ ተቀብለናል፣ አንተን ተቀብለናል ለማለት ነው። እና ለዚህ ይሉታል፣ ህዝቤን ትጠብቃለህ፣ መሪያቸውም ትሆናለህ፣ እግዚአብሔር ብሎሃል፣ አለቃ ትሆናለህ ብሎሃል። ሄሎ አንድም ትላንት እግዚአብሔር በህይወታችሁ ያደረገውን አስታውሱ። ሁለትም ያላችሁት እዚህ በላችሁ፣ ያላችሁን አስታውሱ። ያላችሁ እናንተ እንኳን ብትረሱት እነዛ ኪራይ ቤቶች አይረሱም፣ ትላንትናዎቻቸው አይረሱም፣ ሰማይና ምድር አይረሱም። ፍጥረት ምስካሪ ነው። ጓደኞቻቸው አይረሱም። በሰው ፊት በምስካሪ ፊት እግዚአብሔር ብዙ ነገር ብሏቸዋል። እሰራባቸዋለሁ፣ አልተዋችሁም፣ አልጥላችሁም፣ ከፊታችሁ ወጣለሁ፣ ታላቅ ፍጻሜን አይቼላችኋለሁ። እኔ ዛሬ መልእክት አለኝ። እንዳላችሁ እንደዛ ይሆናል። እንደተናገራችሁ እንደዛ ይሆናል። ያኔ ትንሽ እያላችሁ የነገራችሁ ያ የእግዚአብሔር ሐሳብ ዘንድሮ ተፈጽሞ ታዩታላችሁ። ዘንድሮ ሆኖ ታዩታላችሁ። የሚሰማኝ ሰው ካለ አሜን ይበል። አሁን አንተ ልታበረታኝ የምትችለው ምን ብለህ አይዞህ ብለህ ልታበረታኝ አትችልም። እኔ ሞራል ሰጥተህ አጨብጭበህ ልታበረታኝ አትችልም። እኔ ልታበረታኝ የምትችለው አንድ ነገር ሲሆን ነው። ሰው ነኝ፣ ይደክመኛል፣ እታክታለሁ፣ ነፍሴ ትዝላለች ምናምን። አንድ ጊዜ መተህ እንደዚህ ብቻ ለምትለው አስታውስ። እግዚአብሔር ስንት ሰው በዮናታን በአንተ በኩል አልፎ ስንት ሰው ከውድቀት እንዳነሳ ለብዙ ሰዎች እግዚአብሔር መፍትሄ እንዳደረገ ደግሞ ገና እኮ የተናገረ ገና እኮ ያወራ እኔ ራሴ ማስታውሰው ስንት ነገር አለ መሰለህ። በአደባባይ በጓዳ በምናምን የነገረኝ ስንት ነገር አለ መሰለህ። የሰማኝ ሰው ካለ ስማ። ዳዊት ይሄን ሰምቶ አለመበርታት አይችልም ወይ? አልሰማኝም። ዳዊት ይሄን ሰምቶ የእስራኤል ሰዎች ይሄን ነግረውት ዳዊት አለመበርታት አይችልም። አንድም እግዚአብሔር ከሱ ጋር ነው። ሁለትም ትናንትና እግዚአብሔር በሱ እጅ ያደረገውን ነገር ያስታውሳል። ሶስትም እግዚአብሔር ያለውን ነገር አንተ እንኳን ብትረሳኝ አንረሳም ብለው ይሉታል። የሰማኝ ሰው ካለ አሜን። ያንን ዘመን ያስታውስ። አገረ ያው ሰልፉ ሲበዛ፣ መውደቅ መነሳቱ ሲበዛ፣ ከፍታው ዝቅታው ሲበዛ የማይሆን መሰለ። ዘመናትን ቆጥሮ እግዚአብሔር የተናገረው ሊፈጽም አሁን እኮ የሆነውን ነገር ቀጥዬ እነግራለሁ። እኔ አምናለሁ። አይ ብሊቭ። እኔ 100% ነው ማምነው። ይሄ አመት የምትበረቱበት አመት ነው።
እግዚአብሔር ምስክሬ ነው። ይሄ ዓመት ኃይል የምትቀበሉበት ዓመት፣ ከሌላኛው ዓመታቶች ሁሉ በላይ አቅማችሁ የሚታደስበት ዓመት። ያዕቆብ ለምን እንዲህ ትላለህ? እስራኤል ስለምን እንዲህ ትናገራለህ? አታውቅም? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም። ማስተዋሉ በማንም አይመረመርም። ለደካማው ብርታትን ኃይልን ይሰጣል። ሰው ከሰጠ ላለው ነው የሚሰጠው። እግዚአብሔር ግን ሲሰጥ ለደካማው ብርታትን ይሰጣል። ዛሬ የደከማችሁ አገልጋዮች፣ የደከማችሁ ሰራተኞች፣ የደከማችሁ ወንድሞቼና እህቶቼ እግዚአብሔር አቅምን ይጨምርላችሁ። እግዚአብሔር ጉልበትን ይጨምርላችሁ። እንዴት እንዳገዘው እንዴት እግዚአብሔር አብሮት እንደነበረ ሪመምበር አስታውስ። የሆነ ዱካክ ሲከብህ ማድረግ ያለብህ እንደዚህ ነው። ትናንት እግዚአብሔር እንዴት ባንተ አልፎ ስንት ሰዎችን ለህይወታቸው መልስ እንዳደረገ እንዳትረሳ። ከዛ ሲቀጥል ደግሞ ያለህን እንዳትረሳ፣ የነገረህን እንዳትረሳ ብሎሃል። አለቃ ትሆናለህ ብሎሃል። መሪ ትሆናለህ ብሎሃል። የእስራኤልን ህዝብ ትጠብቃለህ ብሎሃል። ብሎ ባለው ቁጥር ምን እንደሚሉት ታውቃላችሁ? ሶስተኛው ቁጥር ላይ እንደዚህ ይሉታል። የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይላል። ከዛስ ከዳዊትም ጋር በእግዚአብሔር ፊት ቃል ኪዳን አደረጉ ይላል። በአጭር አማርኛ እግዚአብሔር ካንተ ጋር ሲሆን አንተ አይደለም ወደ ነገሮች የምትሄደው፣ ነገሮች ናቸው ወደ አንተ የሚመጡት። ዳዊት አይደለም ወደ እስራኤል ሰዎች የሄደው፣ የእስራኤል ሰዎች ናቸው ወደ ዳዊት የመጡት። ስለዚህ እኔ እንደዚህ ልባርካ፣ በዚህ ዓመት ነገሮች ወደ አንተ ይመጣል። ወይኔ ነገሩ ወደ አንተ ይመጣል። አንተ አይደለም ወደ ነገሩ የምትሄደው፣ ነገሩ ወደ እጅ ይመጣል፣ ወደ ደጅ ይመጣል፣ ወደ ቤት ይመጣል። ባረኩ በኢየሱስም ይሆንልን። እንደዚህ ነው የሚለው መጽሐፉ። የእስራኤል ሰዎች ሁሉ ወደ ዳዊት ወደ ኬብሮን መጡ ይልና ከዳዊት ጋር ቃል ኪዳን አደረጉ። ምንድነው ቃል ኪዳን ያደረጉት? እሱ ንጉሳቸው፣ እነሱ ህዝብ ሊሆኑ፣ እሱ መሪያቸው፣ እነሱ ተመሪ ሊሆኑ ቃል ኪዳን አደረጉ። ካሁን በኋላ አንተ ንጉስ ትሆናለህ፣ እኛ ህዝብ እንሆናለን። አንተ መሪ ትሆናለህ፣ እኛ ተመሪ እንሆናለን። ሰሚት እናደርጋለን ነው። እግዚአብሔር ካንተ ጋር ከሆነ አንተ አይደለም ወደ ነገሮች የምትሄደው፣ ነገሮች ናቸው ወደ አንተ ይመጡት። ዳዊት ቀቡኝ አላለም። ዳዊት አንግሱኝ አላለም። እናንግስ ነው ያሉት፣ እንቀባ ነው ያሉት። አርጉልኝ አትልም፣ ስጡኝ አትልም፣ እንስጥ ነው የምትባለው። ወይኔ በጌታ በኢየሱስ ይሄ የልመና ዓመት አይደለም። አሜን በል በደንብ አድርገን። ቀቡኝ አይደለም ያለው፣ አንግሱኝ አላለም። እናንግስ፣ ቃል ኪዳን እናድርግ ካንተ። እግዚአብሔር ካንተ ጋር ነው። የዛሬው የመልእክቱ እምብርት ጋር ደርሻለሁ። አሁን መጽሐፉ እንደዚህ ይላል። ቀጥሎ ዳዊትም በነገሰ ጊዜ የ30 ዓመት ልጅ ነበር። ዳዊት በነገሰ ጊዜ ይላል የ30 ዓመት ልጅ ነበር። ይገርማል። ኔሽን አክሴፕት ያደረገው የ30 ዓመት ጎረምሳ። አሁን አክሴፕታንስ ብዬ ስለ ጺሙን አይተው አይደለም አክሴፕት ያደረጉት፣ ቅባት መገኘት አለበት ነው። የእግዚአብሔር ህልውና አለው አብሮት። አሜን በል በደንብ አድርግ። እድሜ ጠገብ መሆኑን አይተው አይደለም አክሴፕት ያደረጉት። ህዝብ ወጥቶ እንገዛለን፣ መሪያችን ትሆናለህ፣ ካንተኛ ተከታዮች እንሆናለን ሲሉት የእግዚአብሔር አብሮት ስለነበር። አሁን ምን መሰላችሁ ዋናው ጉዳይ? ዳዊት ሲነግስ የ30 ዓመት ወጣት ልጅ ነበር ነው የሚለው። እንደውም ቃሉ የ30 ዓመት ልጅ ነበር ይሏል። ኦኬ፣ የሚገርማችሁ ነገር ልንገራችሁ። ይሄው መልእክቴ ይሄ ነው። ዳዊት ካለፈበት የመከራ ዘመን ይልቅ ያለፈበት የክብር ዘመን ረጅም ነው። የነገሰው 40 ዓመት ነው። በመከራ ውስጥ ያለፈው 30 ዓመት ነው። የክብር ዘመንህ ረጅም ነው። አሜን በል። ይሄ ላንተ ያለኝ መልእክት ነው። አሜን በል። የክብር ዘመን ረጅም ነው። የክብር ዘመን ብዙ ነው። የክብር ዘመን ብዙ ነው። አሜን ይባላል። ከመከራ ዘመን ይልቅ የክብር ዘመን ብዙ ነው። ከለቅሶ ዘመን ይልቅ የሳቅ ዘመን ብዙ ነው። ከማጣት ዘመን ይልቅ የማግኘት ዘመን ብዙ ነው። ከችግር ዘመን ይልቅ የበረከት ዘመን ብዙ ነው። ለሚቴሉ ዳዊት አባቱን በግ ጠብቆ ሳኦል አሳዶት አካለ ጫካ ሄዶ በአጠቃላይ እድሜው ሲሰላ 30 ዓመት። በ30 ዓመት ጊዜ ውስጥ ብዙውን የህይወቱ መከራ ጨረሰ። ከዛስ ከነገሰ በኋላ 40 ዓመት ነው የመራው። ይኸውልህ በቃ ዝም ብለህ እግዚአብሔር ካንተ ጋር ሲሆን የክብር ዘመንህ ብዙ ነው። አሁን ይኸውልህ ከለቅሶ ዘመን ይልቅ እግዚአብሔር ካንተ ጋር ሲሆን የሳቅ ዘመንህ ብዙ ነው የሚሆን። አሁን በጣም የተቸገራችሁ ሰዎች እመኑኝ፣ እግዚአብሔር ምስክሬ ነው። የበረከት ዘመናችሁ ብዙ ነው። የበረከት ዘመናችሁ ረጅም ነው። በጣም በሐዘን ውስጥ ያላችሁ ሰዎች እመኑኝ፣ እግዚአብሔር ከእናንተ ጋር ስለሆነ የደስታ ዘመናችሁ ረጅም ነው። ሁለተኛ ሳሙኤል እንደዚህ ካልኩሌት አደረገው። ዳዊት ስንት ዓመት እንደነገሰ በአጠቃላይ 40 ዓመት ነገ። በችግሩ ስንት ዓመት አለፈ? 30 ዓመት። ስለዚህ ዛሬ ከዚህ ቤት ስትወጣ እንደዚህ ብለህ እንድትወጣ ነው የምፈልግ። ፈተና አለ፣ ችግር አለ፣ አውረዳ አለ። 200% ከመቶ እርግጠኛ ሆንላችኋለሁ። እኔ ግን ከችግርና ከለቅሶ ከመከራና ከእንደዚህ አይነት ህይወቴ ይልቅ የበረከትና የደስታ ዘመን ረጅም፣ እንቅልፍ ካጣበት ዘመን ይልቅ የሰላሙ ዘመን ረጅም ነው። ወይኔ ይሄንን ችግር አይቶ የሚያቅሰው ነው በደንብ የሚገባው። ችግር አይቶ የሚያቅሰው በደንብ ይገባዋል። ከብቸኝነት ዘመን ይልቅ እግዚአብሔር የጉብኝት ዘመን ረጅም ነው። ረጅም ቁጥር 6 ላይ እንደዚህ ዳዊት በኢየሩሳሌም የሚኖሩ ኢያቡሳውያንን ሊወጋቸው ፈለገ እና እነዚህ ኢያቡሳውያን በኢየሩሳሌም ይኖሩ ነበር። አሁን ሊወጋቸው እንደፈለገ ኢያቡሳውያን ገባ። ያው ከሳኦል መሞት ጋር ተያይዞ የእስራኤል ወታደርም ተበታትኗል፣ ተሸንፏል ምናምንና ንቀውታል። ዳዊት በጣም ከመናቃቸው የተነሳ ኢያቡሳውያን ስለ ዳዊት ሲያወሩ እንደዚህ ያለ እዚህ ከተማ ሊገባ የሚችለው ከዕውርና ከአንካሳ ጋር ከተዋጋ፣ ዕውርና አንካሳን ካላስወጣ አይገባም። ከተዋጋ የመጨረሻ ንቀውት፣ የመጨረሻ ተራርገውታል፣ ንቀውታል ማለት በቃ ዳዊት እዚህ ከተማ ሊገባ የሚችለው እግራችን ሲቆረጥ አይናችን ጠፍቶ
አንካሳርና እውር ሆነን ካልተዋጋን በስተቀር አይችልም። መጽሐፉ ሲናገር እንደዚህ ይላል። ነገር ግን አለ ዳዊት አምባይቱን ጽዮንን ያዛት። አይችልም እያሉት አይገባም እያሉት ያዛት። ዛሬ እነግርሃለሁ እግዚአብሔር ካንተ ጋር ነው። አትቆምም እያሉ ትቆማል። አይችልም እያሉ ትችላል። አይደርስም እያሉ ትደርሳል። አይገባም እያሉ ትገባል። አይገባም እያሉ ወደ ክብር ትገባል። ወደ በረከት ትገባል። ረገጥ አድርግና አሜን በል። ያዛት አለ መጽሐፍ። አይገባም እኮ እያሉ አይገባም። ያዛት ዳዊት ያዛት። ነገር ግን አምባይቱን ጽዮንን ያዛት። በጣም እየናቁ በጣም እንደተራ እየቆጠሩ አይገባም አይችልም አይሆንለትም እያሉ እግዚአብሔር ካንተ ጋር ስለሆነ ብቻ ማንም ስለሆነ አይደለም። ስማ እግዚአብሔር ካንተ ጋር ሲሆን የማይታለፍ ነገር ማለፍ ትችላለህ። የማይገባበት ትገባለህ። የማይደረስበት ትደርሳለህ። አትደርስም አሉ አይደል? የትም አይደርስም ባክ ተው አሉ አይደል? የት ደርሰ እንደሚያዩት ያለ የት ደርሰ እንደሚያዩት ያለ